ውድ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችን እነሆ ተጀምረዋል። አብራችሁን ቆዩም። ዕለታዊ መረጃዎቻችን ከሀገር ውስጥ ባገኘናቸው ዕለታዊ መረጃዎች እንጀምራለን። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር መሆኑ ተሰምቷል። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይት በዓለም አቀፉ ዋጋ መሰረት ይሆናል ተብሎም ይጠበቃል። ያለፉት ወራት ቀስ በቀስ የነዳጅ ድጎማ እያነሳ ያለው መንግስት ሙሉ በሙሉ ጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ነው የተሰማው። የፌዴራል መንግስት የ2018 ዓ.ም ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳር 1.9 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱንም ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። ዘገባው የሸገር ሬዲዮ ነው። የተከታተላችሁን ያላችሁት ከኢትዮ ኢንፎ እናንተ እየደረሰ የሚገኘውን ዕለታዊ መረጃዎቻችን ነው። የተከታተላችሁን አብራችሁን ቆዩ። እኛ ፍርዱ ይስተካከላል ብለን ይግባኝ ብንጠይቅ ቅጣቱ በ4 ዓመት እንዲቀንስ ተደርጓል ስትል የህፃን ሄቨን እናት በተንቀሳቃሽ ምስል መልእክት አስተላልፋለች። ሰላም፣ የሄቨን እናት አበይቀለሽ ነኝ። የሄቨን ጉዳይ ይግባኝ ላይ እንደነበረ ይታወቃል። እኛ ሌላ ፍርድ እየጠበቅን ሳለን የቤተሰብ አስተዳዳሪ ነው የተባለው ግለሰብ ቅጣቱ ከ25 ዓመት ፍርድ ወደ 21 ዓመት እንዲቀንስ ተወስኗል። እኛም በዚህ ውሳኔ ላይ ባለመስማማታችን ይግባኝ ብለን ጉዳዩን ወደ አዲስ አበባ ፌዴራል ጠቅላይ ፍርድ ቤት ለማቅረብ ችለናል። ስለዚህም ሰኔ 18 ቀን 2017 ቀጠሮ ተሰጥቶናል ያለች ሲሆን መላው ኢትዮጵያውያን ከዚህ በፊት ድምጽ እንደሆናችሁን ሁሉ አሁንም ድምጽ እንድትሆኑኝ ስትልም ጠይቃለች። ወደ ሚቀጥለው መረጃችንን ለአቃቤ ሕግ በሙዚቀኛ አንዱዓለም ጎሳ ላይ ክስ ባለመመስረቱ በዋስ መፈታቱን ጠበቃው ገልጸዋል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቤ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግረዋል። ከእጮኛው ሞት በኋላ ለ3 ወር አካባቢ በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ገልጸዋል። የሕግ ባለሙያው ለቢቢሲ እንደገለጹት ከሆነ ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏልን ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቤ ሕግ አስተላልፏልን ብለዋል። ጠበቃው አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቤ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንንም አላደረገም ብለዋል። አቃቤ ሕግ የፖሊስ ምርመራው በደረሰው በ15 ቀናት ውስጥ ክስ ካልመሰረተም ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤት መጠየቃቸውን ገልጸዋል። ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክተው አንዱዓለም ጎሳ በዋስ እንዲፈታም ብያኔ መስጠቱን ተናግረዋል። በተያያዘም ሙዚቀኛ አንዱዓለም ጎሳ በዋስ መፈታቱን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆም ልጄ ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግረዋል። እስከዚህ ሰዓት ድረስ ፖሊስ ሞና አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነግዷል። የልጃችን ደምም እውነትም አላገኘንም። ልጄ ለሁለተኛ ጊዜ ነው የገደሏት ሲሉ ተናግረዋል። ከዚህ በኋላስ ምን ያደርጋሉ ተብለው በቢቢሲ ለቀረበላቸው ጥያቄ ሕግ ውስብስብ ነው። አቃቤ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማዳከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይቷለን ብለዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከእሷ ደም የልጁ ታዋቂነት ይበልጣልን ብለዋል። መረጃው የቢቢሲ ነው። ለ2 ወር ከ25 ቀን በእጮኛው ቀነኒ ጉዳይ ተጠርጥሮ በእስር ቤት የነበረው ሙዚቀኛ አንዱዓለም ጎሳ በትላንትናው ዕለት ከእስር እንደተፈታ በቀነኒ ቀብር ስፍራ ላይ ጧፍ በማብራት ሀዘኑን ከጓደኞቹ ጋር ሲወጣ የሚያሳዩ ምስሎች ተለቀዋል። ውድ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አብራችሁን ቆዩ። በአሜሪካ ጋት ታለንት ላይ ራሳቸውን ያሳዩት ኢትዮጵያውያን የሰርከስ ባለሙያዎች አቀባበል ተደርጎላቸዋል። የባህልና ስፖርት ሚኒስቴር የኪነ ጥበብ ስነ ጥበብ ፈጠራ ልማት ዘርፍ ሚኒስትር ዴታ ነብዩ ባዬ በአሜሪካ ጋት ታለንት በከፍተኛ አድናቆት ወደሚቀጥለው ዙር ላለፉት የሰርከስ ጠቢባን ታምራትና ቶማስ ቲቲ ቦይስ ሀገራቸውን በዓለም መድረክ በበጎ ስላስጠሩም ምስጋና አቅርበዋል። ሚኒስትር ዴታውን በሀገራችን ኢትዮጵያ ሰፊ የፈጠራ ክህሎትና እምቅ ተሰጥኦ አለ ያሉ ሲሆን በሁሉም የጥበብ መስኮች አቅማችንን አውጥተን ለከያኒውም
ለሀገርም እንዲተርፍ ጥበብ ቤቷንም ሀገሯንም እንድትሰራ ማድረግ አለብን ሲሉ ተናግረዋል። የሰርከስ ጠቢባኑ ታምራትና ቶማስ ቲቲ ቦይስ በታላቅ የአሜሪካ ጋት ታለንት ተሰጥኦ ውድድር መድረክ ላይ የሀገራችንን ስም በማስጠራትና እንደ ሀገር ያለንን እምቅ አቅም በማሳየታቸው ኩራት ይሰማናል ያሉት ሚኒስትር ዴኤታም በከፍተኛ አድናቆት ወደሚቀጥለው ዙር በማለፋችሁም ደስታችን ከፍ ያለ ነው ብለዋል። በቀጣይ ዙርም የተሳካ ውጤት እንደሚያመጡ ሙሉ እምነት እንዳላቸው የገለጹት ሚኒስትር ዴኤታው በስራቸው ሁሉ መልካም ስኬት እንዲገጥማቸው የባህልና ስፖርት ሚኒስቴር ከጎናቸው መሆኑን አረጋግጠዋል። የሰርከስ ጥበብ ባለተሰጥኦ ወጣቶቹ ታምራትና ቶማስ ወይም ቲቲ ቦይስ የተለያዩ የዓለም ሀገራት የኢትዮጵያን ባህልና ሙዚቃ በመጠቀም የሰርከስ ትርኢቶችን አሳይተዋል። ካናዳ በሚገኘው ታላቁ የዓለማችን ሰርከስ ማዕከል ሰርከስ ዲሶሌ ለ10 ዓመታት በኮንትራትም ሰርተዋል። በዚህ የዓለማችን ቁጥር 1 የእግር ኳስ ተጫዋች ሊዮኔል ሜሲ የህይወት ታሪክ ውስጥ የተሰጣቸው የሰርከስ ሚናም በብቃት ተወጥተዋል። ቀጣይ እንደ ሀገር ተተኪ ወጣቶችን ለማፍራትና ዓለም አቀፍ የሰርከስ ኮንሰርት ለማዘጋጀት እቅድ ስላለን የመንግስት ድጋፍ አይለኝ ሲሉም ጥሪ ማቅረባቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። አርማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ የርስ የሚገኙ ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ አንድ የህልፈት መረጃን ወደ እናንተ እናድርስ። በኢትዮጵያ እግር ኳስ ውስጥ የገዘፈ ስም ካላቸው ዝነኛ ተጫዋቾች መካከል በግንባር ቀደምትነት ከሚጠቀሱት መካከል አንዱ የሆነው ሙልጌታ ከበደ ህይወቱ ማለፉ ተነግሯል። ከወሎ ተነስቶ በሀገራችን እግር ኳስ መንገስ የቻለው ሙልጌታ በብሔራዊ ቡድንም ሆነ በቅዱስ ጊዮርጊስ ክለብ መቼም እንዳይረሳ ሆኖ ዝናውን ከፍ አድርጎ መስቀል የቻለ እግር ኳሰኛ ነው። ኢትዮጵያ በ1980 ዓ.ም የምስራቅና መካከለኛው አፍሪካን ዋንጫ ስታነሳ ቁልፍ ሚና ከነበራቸው ተጫዋቾች መካከል አንዱ ሙልጌታ ከበደ ነበር። ከቅዱስ ጊዮርጊስ ክለብ ጋርም በርካታ ዋንጫዎችን ለመሳብ በቅቷል። ኳስ ታማለች አሉ በጠና ሙልዬን ጥሩለት ዶክተር ነውና ተብሎም በስታዲየም ተዘፍኖለታል። በድንቅ የእግር ኳስ ችሎታው በሁሉም ክለብ ደጋፊዎች ዘንድ ይወደድ የነበረው ሙልጌታ ከበደ ጫማውን ከሰቀለ በኋላ ወደ ስልጠናው ዓለም ቢገባም የተጫዋችነቱን ያህል በአሰልጣኝነቱ ስኬታማ መሆን አልቻለም ነበር። ከዚህ ይልቅ የተሻለ ኑሮ ፍለጋ በቅዱስ ጊዮርጊስ አመራሮች ድጋፍ ወደ አሜሪካ በመጓዝ ኑሮን በዛ አድርጎ ቆይቷል። ይሁንና ከጥቂት ዓመታት በፊት ወደ ሀገር ቤት ተመልሶ ኑሮውን አዲስ አበባ ላይ አድርጓል። ከቅርብ ጊዜያት ወዲህ ባጋጠመው ህመም ምክንያት በቤት ዛታ ሆስፒታል ሲረዳ ቆይቶ በዛሬው ዕለት ህይወቱ ማለፉ ተሰምቷል። ለ14 ዓመታት ያህል በአንድ ታኬታ ብቻ የተጫወተው ሙልጌታ ከበደ ወይም ወለየው ሜዳ ውስጥ በብልጠቱ በፈጣነ የአእምሮ ጨዋታውና ለለበሰው ማሊያ ሲል ቡድኑ ውጤት አስጠብቆ እንዲወጣ በሚሰራቸው ተንኮሎች ይታወቅም ነበር ተብሏል። ከሜዳ ውጪ ደግሞ የዋህ ገራገርና ጨዋታ አዋቂ እንደነበረ ይነገርለታል። ሙልጌታ ከበደ ወይም ወለየው ከወይዘሮ ዘይቱና ጋር በትዳር ተጣምሮ 2 ወንድና ሴት ልጆችን ማፍራታቸውም ተነግሯል። የሙልጌታ ከበደ የክብር ሽኝት ፕሮግራም ነገ ሰኔ 5 ቀን 2017 ዓ.ም ይካሄዳል የተባለ ሲሆን ከጠዋቱ 2:30 ጀምሮ በአዲስ አበባ ስታዲየም ከዛም 7 ሰዓት ላይ የቀብር ስነ ስርዓቱ ኮልፌ በሚገኘው የሙስሊም ካነ መቃብር ይፈጸማል ተብሏል። ለቤተሰቦቹ ለወዳጅ ዘመዶቹና አድናቂዎቹ ሁሉ መጽናናትን በኢትዮ ኢንፎ ስም እንመኛለን። ውድ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። አሁን ደግሞ ከውጪ ወደ ተገኙ ዕለታዊ መረጃዎች እንለፍ። ይህንን ከ783,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን የምንለቃቸው ዕለታዊ መረጃዎች በፍጥነት እንዲደርሳቸው አድርጉ። በትራምፕ ጉዳይ የጻፍኳቸው አንዳንድ አስተያየቶች ይጸጽቶኛል ሲሉ የዓለማችን ቁጥር 1 ባለሀብት ኤለን መስክ ተናገሩ። ቢሊዮነሩ መስክ ባለፈው ሳምንት ፕሬዚዳንት ትራምፕን በተመለከተ በማህበራዊ ሚዲያ ያሰፈርኳቸው ጽሁፎች በጣም የተጋነኑ ነበሩ ነው ያሉት። በትራምፕ ጉዳይ የጻፍኳቸው አንዳንድ አስተያየቶች ይጸጽቱኛል ያሉት መስክ ለጸጸት የዳረጋቸው የትኛው አስተያየት እንደሆነ በግልጽ ባይናገሩም የተወሰኑትን ግን ከማህበራዊ ሚዲያዎቻቸው ላይ አጥፍተዋቸዋል። በትራምፕ ጉዳይ የጻፍኳቸው አንዳንድ አስተያየቶች ይጸጽቱኛል ያሉት መስክ ለጸጸት የዳረጋቸው የትኛው አስተያየት እንደሆነ በግልጽ ባይናገሩም የተወሰኑትን ግን አጥፍተዋቸዋል። ፕሬዚዳንቱ በበኩላቸው ከኤለን መስክ ጋር ያላቸው ግንኙነት ያበቃ ጉዳይ ነው ቢሉም የተለየ ችግር ግን የለብኝም ሲሉ ተሰምተዋል። ትራምፕና መስክ ከቅርብ ጊዜ ወዲህ እርስ በርስ አወዛጋቢ አስተያየቶችን ተለዋውጦ ነበር። ከመንግስታዊ ኃላፊነት የተነሱት ኤለን መስክ ትራምፕ በተለያዩ ሀገራት ላይ የሚያሳልፉት የታሪፍ ውሳኔ አስቀያሚ ነው፣ የአሜሪካን ኢኮኖሚ ይበልጥ ያዳክመዋል የሚል አስተያየትን ከሰነዘሩ በኋላ የዋይት ሃውስ ቃል አቀባይ ካርሎን ሌቪት አስተያየቱ የፕሬዝዳንቱን ወይም የትራምፕን ውሳኔ አይቀይረውም በሚል የመጀመሪያ ትችት ተወራውረው እንደነበር ይታወሳል። እንዲሁም ትራምፕ ከኤለን መስክ ጋር የተፈጸሙ መንግስታዊ ኮንትራቶችን እንሰርዛለን ያሉ ሲሆን መስክ ደግሞ ትራምፕ ያለ እኔ እገዛ ምርጫ አያሸንፉም ነበር በመባል ተቃቅረው እንደነበር ይታወሳል። ጥብቅ ወዳጅነት የነበራቸው ሁለቱ አካላት ውዝግብ ውስጥ በመግባታቸው የቴስላ የአክሲዮን ዋጋ በአንድ ቀን ውስጥ በ150 ቢሊዮን ዶላር መቀነሱንም ከሳምንት በፊት ተዘግቦ ነበር። መረጃው የሲኤንኤን ነው።
ወደ መጨረሻው ዕለታዊ መረጃችን እንለፍ። ሱፐርማርኬት ጎራ ያለው የተራበ ዝሆንን ይመለከታል። አንድ በታይላንድ ከሚገኝ ብሔራዊ ፓርክ የመጣ ዝሆን በአቅራቢያው ወደሚገኝ ሱፐርማርኬት ጎራ ይላል። በሱፐርማርኬቱም ገብቶም በቀጥታ ፍሪጁ ወዳለበት ቦታ በመሄድ የሚፈልገውን ያህል ጣፋጮችን፣ ሙዝና ሌሎች ምግቦችን ይወስዳል። በዚህም ወቅት ታዲያም ስራ ላይ የነበረው የሱፐርማርኬቱ ባለቤት ዝሆኑን ለማባረር ይሞክራል። ኋላ ግን የዝሆኑ ድርጊት ሲያይ ምግብ ለመውሰድ ብቻ የመጣ መሆኑን በመረዳቱ ይተወዋል። ወዲያውኑ የብሔራዊ ፓርኩ ጠባቂዎች በቦታው በመድረስ በተረጋጋ ሁኔታ ዝሆኑን ከሱፐርማርኬት አስወጥተው ይወስዱታል። ይህንን በደህንነት ካሜራ የተቀረጸ ትዕይንትም በማህበራዊ ሚዲያ ከተጋራ በኋላ በብዙዎች ዘንድ መነጋገሪያ ሆኗል። በማንም ላይ ምንም አይነት ጉዳት ያላደረሰው ዝሆን ወደ ፓርኩ እንዲመለስ ተደርጓል ተብሏል። በፓርኩ ውስጥ ዝሆኖች የሚመገቡት ምግብ እየቀነሰ በመሆኑ አንዳንድ ጊዜ ዝሆኖቹ እንዲህ ከፓርኩ ውጪ ምግብ ፍለጋ መውጣትን እያዘወተሩ እንደሆነም እየተነገረ ይገኛል። ታዲያ በማህበራዊ ድረገጽ ላይ የተለቀቀው ይህ ተንቀሳቃሽ ምስል ለሱፐር ማርኬቱ ባለቤት ከብዙዎች ምስጋናን እያጎረፈለት ይገኛል። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ የነበሩት ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ783,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናል ሰብስክራይብ በማድረግ ዕለታዊ መረጃዎቻችን በፍጥነት እንዲደርሳችሁ አድርጉ እንላለን።